እዚህ ሀገር አይደረግም ላዋርድም ማድረግ አልነበረብኝም ተቀብያለሁ። ይሄ ጃኒ የተባለው ልጅ እንግዲህ ተመሳሳይ ጾታዎችን መምሰል ለምፈልገው ብሎ ቦርሳ ይዞ ወጥቷል ታይቷል ማለት ነው። ከዛ ደግሞ ቦርሳው መጣ ደግሞ አሁን በድጋሚ ኦርቶዶክስ ነኝ። ነገ እናት ስትሆኚ ልጅ ትወልጃለሽና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? ሰላም ጤና ይስጥልኝ ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በሰሞኑ በክሬቲቭ አዋርድ በቲክቶክ ክሬቲቭ አዋርድ ላይ እንግዲህ አንዳንድ ግለሰቦች የማይሆን ልብስ ለብሰው ተገኝተው ነበርና በዚህ ጉዳይ ላይ ዳይሰቨን ጠንካራ ያለ ቪዲዮ ሰርቶ ነበር። እሱ አስመልክቶ እንግዲህ ጃኒ ይቅርታ ጠይቋል። ወንድማችን ጃኒ እንግዲህ እኔ ያሰብኩት እንደዛ አይደለምና ብሎ ይቅርታ ጠይቋል። እሱ ብቻ አይደለም እንግዲህ አንዲት እርቃኗ የተገኘችው ቲክቶክ እንግዲህ ይቅርታም አልጠይቅም ምንም አላፍርበትም እንዲሁም ኮራበታለሁ ጭራሽ ብላ ራሷን ከጌታ ኢየሱስ ክርስቶስ ጋር ስታወዳደር የምንመለከትበት ሁኔታ አለና እስቲ እሱንም የምንመለከት ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ወደ ይቅርታው ቪዲዮ ከሚላችን በፊት አሁን እኔ ከባድ ነገር ይመጣ በሚገኘውና እስቲ እቺን ስሟት። አትፍሩ ብያችሁ ነበር። አሁን የዛ ጋር ፌመስ ሰዎች የሚነሱበት ቦታ ላይ ሆኔ አጉል ፎቶ ልነሳ ነው። ማን ምን ያመጣል? ማንንም አንፈራም። ፍርሃታችንን ለማሸነፍ ነው እዚህ የተገኘ ነው። ወደ ፎቶ እንሂድ። እንግዲህ ግለሰቦች የፈለጉትን መሆን መብት አላቸው። ግን አሁን ላይ ምን አይነት ትውልድ እየመጣ እንደሆነ ነገ ልጆቻችን ምን እንደሚሆኑ ሳስበው ከባድ ነውና የመጣ ሁሉ ሰግጡ ማንንም አትስሙ የሚል ነው። እንግዲህ ስሟቸው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። ህጉን ስበሩት፣ ማህበረሰቡን አትስሙ። ትዳር ውስጥ ብትገቡት ለመሰቃየት ነው ይኖራል ሳይ ትዳሩ ስትፈርሙ ምናምን ሁለቱም አንዱ ነው ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንዱ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? እኔ አኩቻ ነኝ ዋዋነ ማንንም በጣም ከባድ ጊዜ ነው የመጣ የሚገኘው። ትልቁም ትንሹም አንብብ ያለው የሚለው ያላነበበውም እንግዲህ ይሄ ሞደርን የሚባሉ ደግሞ ሰለጥነን የሚል የመጣ ሁሉ አይኔ ተከፈተልኝ የሚል ሁሉ ደደብ በሉ፣ ማህበረሰቡን አትስሙ። ሀገር እንግዲህ ኢትዮጵያ ባህል ወግ ያላት ሃይማኖት ያላት ሀገር ናትና አፈራርሱ፣ ማንንም አትስሙ። ትዳርም እንደዚህ አይሆንም፣ ምንም አይሆንም። ስግጠው ማንንም አትስሙ። ኦኬ፣ ማሰባችሁን አቁሙና ዝም ብሎ ያለ ምንም ማገናዘብ ወስኑ አርጉ የሚል ማህበረሰቡ ነው የመጣ በሚገኘውና ለዚህ ይመስለኛል እንግዲህ በሰሞኑ በክሬቲቭ አዋርድ ላይ የተለያዩ አለባበሶችን የተነጎች የተመለከተ የምንገኘውና ወንድማችን ጃኒ ይቅርታ ብሏል። እንግዲህ ባጠፋው ጥፋት እስቲ ለምን እንዳረገም ተናግሯል። ለምን ይሄን ነገር እንዳረገም ተናግሯል። እሱ ብቻ አይደለም ለምን ይሄን ነገር እንዳረገም ተናግሯልና አንዷ ደግሞ ይቅርታ ማልጠይቅበትም ብላለች። ባይዘው ተመልከቷት። ነገ እናት ስትሆኚ ልጅ ትወልጃለሽና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ሊተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደው ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛልና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። እንደምትሰማት ነው እንግዲህ የሰለጠነ ልጅ ነው ወልዶ ነው የምትለው። ማን ነው የሰለጠነ ልጅ? እርቃኑ የሚሄድ የሚያበረታታ ምንም የማይል እንደዚህ አይደረግም ሃይማኖት አለን እኮ ባህል አለን እኮ ብሎ የማይናገር እርቃን የሚያበረታታ ሰው ነው እንግዲህ ልጅ ነው ወልዳ ላይ የምትገኘው። ቤተሰቦችም እንደዛ ናቸው ነው የምትለውና
በጣም ነው አላፈረችበትም ባረገችው ነገር ራሱ ይቅርታ ጠይቂያለሽ ስትባል አልጠይቅም ነው ያለችው። ከዛ ውጪ ደግሞ ኢየሱስ ራሱ ብዙ ተቺዎች ነበሩት እንዲሁም ብላ ነበር። ኦኬ እኔም እንደዚህ ነው ተቺዎች ያሉኝ። ኢየሱስ ራሱ ብዙ ሰዎች ተቺዎች ነበር እውነትን ስለያዘ እኔም ደግሞ እውነትን ስለያዝኩ ብላ በጣም አእምሮ የሚነዝር ነገር ስታወራ ነበርና ይርንበት ምንገኘው ይገባንበት ምንገኘው በጣም ወደሚያሳፍር ጊዜ ነውና ባካችሁ ወይ ሰዎችም ልጆቻችሁን ያዛው ፈልጋለሁ። ወደ ጃኒ ጉዳይ ስንመለስ እስቲ መጀመሪያ ዳይ ሰው የሰራው ቪዲዮ አለ በእነዚህ አለቦቶች ጉዳይና እሱን እንመልከት። ይሄንን የቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድነው ለዚህ የምትመልሱት? ይሄን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ ያሳየን መክረነዋል። እሱን የሚከተሉም ሰዎች እንዲነቁ ማስጠንቀቂያ ሰጥተን ነበር። አሁን ላይ አይ በቃ እኔ ፍላጎቴ ይሄ ነው ተመሳሳይ ጾታዎችን መምሰል ለምፈልገው ብሎ ቦርሳ ይዞ ወጥቷል፣ ታይቷል ማለት ነው። የሚያሳዝን ነው። እና ሌላም ተመልከቱ ከሱ ጋር የተቀራረበ አለባበስ የሰዶማውያን አለባበስ እና በመረጃና በማስረጃ ምንም ግልጽ ነው። ይሄ ግልጹን ነው የምንነጋገረው። ይሄው የያዘው ቦርሳ ዩሲ ይሄው የለበሰው አለባበስ ሜት ጋላ ላይ የሚለበሰው አለባበስ ሰዶማውያን ተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች የሚለብሱት አለባበስ ነው ለብሶ የመጣባችሁ እንጂ ከራሱ የፈጠረው ዲዛይን አይደለም። ኮፒ ፔስት ነው። ምዕራባውያንን የመምሰል እርኩሰት ውስጥ ስላለን ማለት ነው። እነሱም የብሬን ዋሺንግ አጀንዳቸው ነው። በቃ ወጣቱን አጥበውታል፣ ጭንቅላቱን ማንነቱን ረስተዋል፣ እምነቱን ረስተዋል። ስርዓት የሚባል ነገር የለም። ተመልከቱ አሁን ይሄን ልጅ የሚከታተል ስንት ሰው አለ። እየተቋወሙት ነው አይደል? የራሱ ቪዲዮ ላይ ገብተው ደይሰበን ልክ ነበርክ እንደዚህ በመረጃና በማስረጃ ነው የምናየው እኮ እኛ። በቃ ሌላ ነገር የለውም እኮ እንገላልጠዋለን የዲያብሎስን ስራ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ግልጽ ነው። አያችሁ፣ ወንድ የሴትን መልበስ የለበትም፣ ሴትም የወንድን መልበስ የለባትም። ወንድ ነው መሆን ያለበት፣ ሴትም እንደዛው ሴት መስላ ነው መታየት ያለባት። ገባችሁ አይደለ? ፋሽን የጠፋ ይመስል እንዲህ ያለውን አለባበስ እየለበሱ መምጣት። ኧረ እሱ ብቻ አይደለም፣ ራቁታቸውንም መጥተዋል። ይሄው ሸፍኛው ነው እንደምታዩት ማለት ነው። እና ሰው ፎቶ ያነሳል፣ ሰው ቆሞ ያያል። በቃ ይሄ ነገር ተለምዷል። በውጩ ላይ ያሉትን አለባበስ ውጮቹ ፐርፐስሊ የሚለብሱትን አለባበስ እነሱ ኮፒ ፔስት አድርገው መጥተው እየለበሱት ነው ያሉት። ትውልዱን እያበላሹት ነው ያሉት ማለት ነው። አዎ ቲክቶክ ክሬቲቭ አዋርድስ አያችሁ፣ ፍሬዎቹ እነዚህ ናቸው። ከፍሬያቸው ታውቋቸዋላችሁ ይላል መጽሐፍ ቅዱስና በጣም ነው የሚያሳዝነው እህት ወንድሞቼ። ይሄ ኢትዮጵያ ውስጥ ነው። ይሄ አሜሪካ አይደለም፣ ይሄ እንግሊዝ አይደለም፣ ይሄ ፈረንሳይ አይደለም፣ ይሄ ጣሊያን አይደለም፣ ይሄ ራሻ አይደለም፣ ቻይና ጃፓን አይደለም፣ ኢትዮጵያ ነው። አዲስ አበባ ውስጥ ነው። ዩሲ የራቁት መንፈስ የተከበረው ኢትዮጵያ ውስጥ ነውና ሌላም ልጅ ቀይ በቀይ ለብሶ ቀሚስ ነገር አድርጎ እንደ ጋውን አድርጎ መጥቷል። ይሄ በቀጥታ ሰዶማውያኖችን ሪፕሬዘንት የሚያደርግ አለባበስ ነው። እኔ በጣም ያሳዝነኛል። ባልጠፋ አለባበስ፣ ባልጠፋ ፋሽን፣ ባልጠፋ ክላሲክ እንዲህ ያለውን አለባበስ መርጠው ሲመጡ የምትረዱት ነገር እኮ በቃ መንፈስ ቁጭ ብሎባቸው እየተጫወተባቸው እየመራቸው እየሾፈራቸው እንዳለ ነው የምታዩት ማለት ነው። እና ሪኳየርመንቱ የቲክቶክ ብልግና ነው፣ ሌላ ነገር የለውም። ይሄ ሪያሊቲ ነው፣ እውነታ ነው። እየመረራችሁም ቢሆን ዋጡት። የዴሰበን ቤተሰቦች ያንን አንደርስታንድ ታረጋላችሁ። ሜት ጋላን እኮ ነው የሆኑት። በቃ የሚያዩትን ነው ኮፒ ፔስት አድርገው ያመጡት። የምላችሁ ዝም ብዬ አይደለም። ወንዱ እንደ ሴት እንዲለብስ፣ ሴቷም እንደ ወንድ እንድትለብስ እኮ ነው እየሆነ ያለው አይደል እንዴ? በጣም ነው የሚያሳፍረው። እንግዲህና በነገራችን ላይ በዚሁ አጋጣሚ ማሳን ፈልገው መስመለክቱ መሰራችሁ እነዚህ ለብሶ የመጡ አንዳንድ በጣት የሚቆጠሩ ግለሰቦች አሉ። እነዛው ደግሞ ኮራ በቀብራር ብለው እንደ የሀገራችንን ባህል ሃይማኖት የሚወክል ለብሶ የመጡ አሉና እነሱንም ማበረታታት አለብን ብዬ አስባለሁ። እነዚህ ላይ ብቻ ፎከስ አናርግና እነዚህ እንግዲህ በዚህ መንገድ ማንን እንደሚወክልም አናቅም። እስኪ እንግዲህ አንዳንዶቹ ሳያውቁ ነው ያደረጉት። ለምሳሌ ኮን ማጃኔ አያውቅም ነበር ያለውና ተመልከቱት። ሰላም ቲክቶክ እንዴት ናችሁ? የ2025
ቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደግኩት። እነ ክሪስ ብራውን በቃ ብዙ ዳንሰኞችን እያየውን አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ለሰማዎች ነው እንግዲህ እኔ ኦርቶዶክስ ነኝ፣ ማንንም እነዚህ ነገር የምቃወም ሰው ነኝ። ነገር ግን ሳላስበው ሳላቋርግ ያለው የሚል ነገር ነውና የማይክል ጃክሰን ያለው ቪዲዮም ይሄኛውን ነው። ማይክል ጃክሰን የለበሳቸው ልብሶች እዚህ ጋር በመስታወት አድርገው ሎስ አንጀለስ ግራሚ ሙዚየም ላይ አስቀምጠዋቸዋል። ማርያም ቲክቶክን ለማመን ያቃተኝ እንበይውላ መጣ ማለት ይሄን እንጃ ዋት እንደገና ይሄን ሁላችንም እናውቀዋለን። ይሄ ማይክል አረከማውት ትሬለር ዘፈኑ ላይ የለበሰው ከነራሱ ፊርማው አድርገው እዚህ ጋር አስቀምጠውታል። በዚህ ይሄኛውን ነበር እንግዲህ እሱ አረጋለሁ ያለው ነገር ግን ነገር የሊያ ትርጉም አለውና እኔ ከውጪ የምንቀዳቸው አብዛኞቹ ነገሮች ይገናኛሉ ከነዚህ ሰዎች ጋር። ኦኬ ይሄ ከሰይጣን አምልኮ ጋር የሚገናኙ አብዛኞቹ የሚገናኙ ናቸው። እነሱ አውጣልተው የተውትን ነገር እኛ ለምን እንደምናመጣ ለምን እንደምንፈላሰፍ አላውቅም። ስንት ባህል ስንት ወግ ያለን ሰዎች ስንት ሃይማኖት ያለን ሰዎች እኔ መንግስት ራሱ አላውቅም ሂጃብ የሚከለክል መንግስት ይሄን ነገር ለምን እንደማይከለክልልን ለምን እንደሚያግልልን እግዚአብሔር ያውቀው እንግዲህ። ኦኬ እና እባካችሁን ጥንቃቄ እናድርግ። ወደ ታዩ ላይ ባፈልጋለሁ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። ህጉን ስበሩት፣ ማህበረሰቡን አትስሙ። ትዳር ውስጥ የምትገቡት ለመሰቃየት ነው። ይኖራል ሳይ ትዳር ውስጥ ትፈርሙ ምናምን ሁለቱም አንድ ነው ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንዱ ነው። አይገባችሁ ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? እኔ አኩቻ ነኝ ዋዋነ ማንንም ማለት እውቀት ያስፈልገናል። የእናት አባት የማህበረሰብ ምክር ያስፈልገናል። የሃይማኖት አባቶች ምክርና ግሳጼ ያስፈልገናል። ስለዚህ ምክርን ስሙ። እውቀት ያስፈልገናል። ተማሩ። መማር ያስፈልጋል። እውቀት ያስፈልገናል። መማር ማለት የግድ ካምፓስ እና ዩኒቨርሲቲ ገብቶ ምናምን ኮሌጅ ገብቶ መማር ብቻ እንዳይመስላችሁ። እውቀት ከመሃይምነት ነፃ መውጣት ማለት ነው። ከመሃይምነት ነፃ መውጣት አለብን። መሃይምነት አይጠቅመንም። እግዚአብሔር ሰዎች ኢትዮጵያውያን ወደ መልካችን እንመለስ፣ ወደ ከለራችን እንመለስ፣ ወደ ሴታችን እንመለስ። እነዚህ ሰዎች ግን የሃይማኖትን መልክ የሚያጠፉ የኢትዮጵያዊነትን መልክ የሚያጠፉ ማህበራዊ እሴታችን የሚንዱ ልክ እንደ አደንዛዥ እጽ ፖሊስ አሳዶ
ይሄ ምንድነው የሺሻ ቤቶችን እንደሚያሽግ የነዚህንም አካሄድ ማጤን አለበት። አለዛ የትውልድ አእምሮ እየበረዙ ነው። ሰሞኑን ያየሁት እንግዲህ የቲክቶክ ክሬቲቭ አዋርድ ተብሎ አዋርድ የሆኑ ልጆችን አይቻለሁ። ጥሩ ነው። እንኳን ለነሱ ሆነላቸው፣ እንኳንም ተሳካላቸው። እንግዲህ የሚፈልጉትን ምኞታቸውን እነሱ ካሟሉ እነሱ ከተሻገሩ ጥሩ ነው። እኔ ፐርሰናሊ ቅናቱም ኮምፕሌክሱም የለብኝም። ነገር ግን እነዚህ ሰዎች አዋርድ ያደረጋቸው ማህበረሰቡ ነው፣ የሸለማቸው ማህበረሰቡ ነው፣ ቮቱ ያደረጋቸው ማህበረሰቡ ነው። ነገር ግን ቆም ብለን ስናስብ ማህበረሰብ እንደ ማህበረሰብ ምንድነው ምርጫው እየሆነ የመጣ? የኛ ማህበረሰብ ምርጫ እያደረገው ለልጆቹ ለትውልዱ እንዲማርለት እንዲተላለፍለት የፈለገው ምርጫው ምንድነው ብዬ ሳስብ እንዲያው በትንሹም ቢሆን እንደ ማህበረሰብ ጥናት እንዳጠና ሰው በጣም የእውነት ያሳዝነኛልም አስከፍቶኛልም። ምክንያቱም አዋርድ የሆኑትን ሰዎች ስናይ ምንድነው ክሬት ያደረጉት እስኪ ለማህበረሰቡ የሰጡት ኮንትሪቢዩሽን ብዬ ለማየት ሞክሬ ነበረ። ነገር ግን ጠብ የሚል ነገር አላየሁም። በይበልጥ ትልቁን አዋርድ የሆነውን ደግሞ ሐሳብ ምን ነበር ክሬት የተደረገው ሐሳብ ወይም ክሬት የተደረገው ለማህበረሰቡ የማህበረሰቡን ችግር አሁን ከገባበት ውጥንቅጥ እንዲሁ ትንሽም ትሆን የሰበዝ ተሃል ማስቀመጥ ወይም ትንሽ ትሪክል ዳውን ጠብ አድርጎ ከሆነ ብዬ ሐሳቡን ለማየት ሞከርኩ። ነገር ግን በጣም በሚያሳዝን ሁኔታ እንደ ትልቅ ነገር ታይቶ የታየው ምንድነው? ደድብ ሪዝነብል አትሁን፣ ግግም በል፣ አንድ ቦታ ላይ ይሆናል ያልሆነም ቢሆን ይሆናል ብለህ እመን ተብለው እነዚህ እንደ ትልቅ ሐሳብ ተደርገው በማህበረሰቡ ዘንድ ሳይቀር ሪዋርድ ሲደረጉ ሲሸለሙ አዋርድ ሲደረጉ አየሁ። እኔ በጣም ነው ያዘንኩት። እኔ ልጆቹ ታናናሾቼ ቢሆኑ ነው ሁሎችም ቢሆን፣ ነገር ግን በማህበረሰቤ ግን አዝኛለሁ። ምንድነው እያስተማርን ያለ ነው? እነዚህ ልጆች ገግም፣ ደድብ፣ ሪዝነብል አትሁን እያሉ መማርን ሲያዋርዱ፣ አለመማርን ሲያበረታቱ፣ ማህበረሰቡ ትክክል ነው ብሎ ሲያጨበጭም፣ ስርዓቱ እንደ ስርዓት ትምህርትን አይወድም። ምክንያቱም ትምህርት ኢንቨስትመንት ስለሚፈልግ ትልቅ ጉልበትን ትልቅ አቅምን ስለሚፈልግ ስርዓቱ በባህሪው የትምህርት ስርዓትን ማጣጣል ማውረድ ይፈልጋል። ምክንያቱም ትልቁ ነገር ስርዓቱ ያለው ስርዓት አሁንም ብናየው ጦርነት ላይ ህዝቡ ላይ ማዝመት ብቻም ሳይሆን ማህበረሰብ ጠል ስለሆነ የህዝብ ወገንተኝነት ስለሌለው ነው። ህዝብ እንደ ህዝብ ግን ይሄ ነገር ሊቆጨው ይገባ ነበር። ማህበረሰብ እንደ ማህበረሰብ ሊቆጨው ይገባ ነበር። ነገር ግን አትማር፣ ገግም፣ ደድብ የሚልን ሰው ሪዝነብል አትሆን የሚልን ሰው አዋርድ ስናረግ ልጆቻችን ትምህርት ቤት እንዳይሄዱ እያበረታታን እንደሆነ ይገባናል። ምክንያቱም ለመደደብ ትምህርት ቤት መሄድ አያስፈልግም። ለመደደብ ታለንትንና የተሰጠን ጊፍትድና ታለንትን በኖሌጅ ማከም አንፈልግም። ወይም የተሰጠንን ተሰጥኦ ክህሎታችንን ጨምረን በእውቀት ላይ አክለንበት ማህበረሰብን ልንጠቅም ወደ ትምህርት ቤት ልንሄድ አንፈልግም ማለት ነው። ይሄን ነው ማህበረሰቡ አዋርድ እያደረገ ያለ። አንዳንድ ትምህርቶች አክቹዋል ተምረው ተጨባጭ የሆነ ውጤት በማህበረሰቡ ላይ የሚያመጡ አሉ። የሕክምና ትምህርት፣ የምህንድስና ትምህርት፣ የፋይናንስ ትምህርቶች፣ የፖሊሲ ሜከሮች፣ መምህራን፣ ሪሰርቸሮች እነዚህ አክቹዋል የተማሩበትን ቦታ ወደ ማህበረሰቡ ቀጥታ የሚተረጎም ነገር ነው። ይሄን የምናገኘው ትምህርት ቤት ስንሄድ ነው። ከድድብና ከግግምና ስንወጣ ነው። ሪዝነብል ስንሆን ነው። ደደቦች ሳንሆን ስንቀር ነው። ነገር ግን ደድብ ሪዝነብል አትሁን የሚሉን ልጆች አዋርድ ስናደርግ ነገ ልጆቻችን ሐኪም እንዳይሆኑ ነው። ነገ ምህንድስና እንድታጡ ነው። ማህበረሰብ እንደ ማህበረሰብ መሐንዲሶች እንዳይወጡ ነው። ሐኪሞች እንዳይወጡ ነው። መምህሮች እንዳይወጡ ነው። ፖሊሲ ሜከሮች እንዳይወጡ ነው። አይኖራችሁም፣ አይኖራችሁም የምለው እኔ ይህን ሀሳብ ስለማልደግፍ ነው። አንድ ሰው ወደ ትምህርት ቤት ሄዶ አዎ መማር ዋጋን ያስከፍላል። የትምህርትን ጥቅም የትምህርትን ፍሬ የሚበሉ በጣም ጎበዝ የሆኑ የተሰጣቸውን ጊፍትድን ታለንት ተጠቅመው እውቀታቸውን ጨምረው ከራሳቸውም አልፈው ለማህበረሰብ መኖር የሚችሉ ሐኪሞች፣ የሰውን ነፍስ መታደግ የሚችሉ
አያችሁ የፋይናንስ ሰዎች የሚደርሰውን የሚመጣውን የሁኔታችን ፕሪዲክት እያደረጉ አገር ኢኮኖሚን የሚያንቀሳቅሱ ፖሊሲ ሜከሮች ስለነገ ፕሪዲክት የሚያደርጉ ምህንድስናዎች ስለምንኖርበትን መሰረተ ልማት የሚያቃኑ እንደነዚህ አይነቶች ተምረው ነው የሚመጡት በትምህርት ነው የሚመጡት ስንደድብ ግን ግግም ስንል ግን ሪዝነብል ሳንሆን ስንቀር ግን ትምህርት ቤት መሄድ አያስፈልገንም ይሄን ነው ስርዓቱም ማህበረሰቡ እያበረታታ ሪዋርድ እያደረገ ያለው ምክንያቱም ልጆቻችን ነገ መማር አይፈልጉም በቀላል መኪና የሚገዛ ከሆነ መኪና ዋርድ የሚሰጥ ከሆነ በሰው ትልቅ ቫልዩ የሚሰጥ ከሆነ የተለያዩ ሱፎችን እየተቀያየረ እየተለበሰ እየተዘነጠ ምንፈልገውን እየበላን በሰዎች ላይ ትልቅ ነገር ላይ በቃ አይዞ ከተባል ልጆቻችን ለምን ትምህርት ቤት ይሄዳሉ ለምን አድካሚውን ጉዞ ይጓዛሉ አያችሁ እሱ ነው ያበረታታን ያለ ነው ይህ እንደ ማህበረሰብ ሊያሳስበን ይገባል እንደ ህዝብ ወዴት እየሄድን ነው ብለን ልናስብ ይገባል ያልተማረ ትውልድ አይደለም ለሌላው መትረፍ ቢሰደድ ኮፊት አያደርግም ቢሰደድ ሰርቫይቫል አያደርግም ገብቷቸዋል ሰርቫይቫል ለማድረግ በሰው ሀገርም ተሰዶ በሚነገረው ኢንስትራክሽን ሰምቶ ትንሽም ይሁን ከፍ ያለም ዝቅ ያለም በውጭ ሀገር ትንሽ የሚባል የለም ሁሉም ገንዘብ እስካስወጣ ድረስ ለገንዘባቸው ትኩረት አድርገው ስለሚሰሩ ለሲስተማቸው ትኩረት ስለሚያደርጉ ስራ ነው ያለ መሆን ግን መማር ያስፈልጋል መገገም አይደለም መደደብ አይደለም ሪዝነብል አለመሆን አይደለም ነገር ግን ይሄን ነው ማህበረሰብ እንደ ማህበረሰብ አዋርድ ያደረገ ያለ እኔ አንድ ዶክተር ማን ነው የሚባል አለ ፌስቡክ ላይ የማየው በጣም ጎበዝ ለኔ ሂሮ በውጭ ሀገር በሀገር አሜሪካ የሚኖር የልብ ስፔሻሊስት የሆነ አንደኛ በውጭ ሀገር ሂዶ ሲስተሙን ፔኔትሬት አድርጎ የልብ ስፔሻሊስት ሐኪም ሆኖ ጓደኞችን ኮሊኮችን ኮንቪንስ አድርጎ ሰብስቦ ይዞ መጥቶ ኢትዮጵያውያንን ለማከም የሚል ሶሻል ሚዲያ ላይ የማየው ዶክተር ተስፋዬ ይሁን ስሙን ልክ አይደለም ደግሜ ይዤው እመጣለሁ እሱ ለኔ ሂሮ ነው ምክንያቱም አንደኛ በዛ ሀገር ሲስተም ላይ ፔኔትሬት አድርጎ ገብቷል ገግሞ ሳይሆን ሪዝነብል ሆኖ አሳምኖ አክሞ ጎበዝ ነው ተምሮ ሰልጥኖ ሁለተኛ አብሮት የሚሰሩትን ኮሊኮችን ኮንቪንስ አድርጎ ሐሳባቸውን አሰባስቦ ቀይሮ ይዞ መጥቶ ሀገሩ ላይ ማከም ጀምሯል ያን ማህበረሰቡ ማበረታታት አይፈልግም ማንኛው አዋርድ የምናደርገው ነፋስ አየር የሚዘግኑልን ስርዓቱም እንደዛ ነው ያልተደረገን ተደርጓል ብለህ እመን it's a miracle ነው ይላል ተመልሶ መጥቶ ግን ሲያጨበጭብ የነበረው የመከረኛ እናቱን እንጀራ ነው የሚበላ ለተሞክሮም ማይበቁ ሰዎችን በጠንካራ ድክመታቸውን ጠንካራ አድርጎ ማቅረብ ምንም ይሉት ማህበረሰብ ነው ይሄ እንደ ማህበረሰብ እንዴት አጨበጨብንለት ልናስብበት ይገባል ስላሳሰበኝ ነው ከፖዚቲቭ እዩትና እናንተንም ሐሳባችሁንም ኮሜንታችሁንም እዩት ቅድም መግቢያ ላይ እንዳልኳችሁ እኔ ፐርሰናሊ ሰዎች ጋር ልጆቹ ጋር ችግር የለብኝም ይበልጦቹ ታናናሾች ቢሆኑ ነው ግን እየሄድንበት ያለው መንገድ ትክክል አይደለም ማህበረሰብ በቃ ሊል ይገባል ማህበረሰብ እነዚህ ሰዎች ሼፕ ሊያደርግ ይገባል ኒዋስ ቪዲዮአችን ላይ ነበር አውፓዲ ሰዎች ራችሁ በተጠራጠረ በቀጣዩ እንመለሳለን ላይክ እና ሼር ማድረግ እንዳይረሳ ቸር ቆዩልኝ